ኡስታዙ በጣም ጠንካራ ነው። አሁንም ድረስ አለ። አላህ ያቆየው። መስጊዶች በልጅነታችንም ልዩ ትዝታዎች አሉብን። ሰፋ ያለ መስጊድ ውስጥ ገብቼ ቁጭ ማለት በቃ ደስ ይለኛል፣ ሰላም ይሰማኛል። የት ነው ብዙ የምታዘወትሩበት መስጊድ? አሰላሙ አለይኩም ወራህመቱላህ። እንዴት ናችሁ? ሰላም ነው። ዛሬ እስቲ ለምን ስለ ከመስጂዶቻችን ጋር የልጅነት ጊዜ የለም የመድረሳ ህይወት ቂራት ምናምን የቀራንበት ከዛ ጋር እስቲ የተያያዘ ገጠመኞቻችን ኮሜንት ላይ አጋሩ። የመስጂድ ያው የልጅነት ጊዜ ብዙ ገጠመኞች አሉ። አስተማሪ፣ አዝናኝ፣ የሚያስቁ ብዙ ገጠመኞች ይኖራሉ። እስቲ እርስ በርስ እንለዋወጥ ሀሳብ በዛ ጉዳይ። እኔም የራሴ ገጠመኝ አለኝ። መስጊዶች በልጅነታችንም ልዩ ትዝታዎች አሉብን። እንዲሁ አድገንም ደግሞ ማረፊያችን መሸሸጊያችን ናቸው። ኢማን ምናምን ኖረንም አልኖረንም ጠንካራ ዲን ላይ ሆነም አልሆንም የመድከም ስሜት ሲሰማን እኔ በግሌ ብዙዎቻችሁንም ትጋሩኛላችሁ ብዬ አስባለሁ። የሆነ መስጊድ ሰፋ ያለ መስጊድ ውስጥ ገብቼ ቁጭ ማለት በቃ ደስ ይለኛል፣ ሰላም ይሰማኛል። ከዛ በኋላ ይዤ የምወጣው ነገር በጣም ጠንካራ ስንቅ ነው። የመረጋጋት በጣም ሰላም መረጋጋት ይሰጠኛል። ብዙ ጊዜ እንደዛ ለማድረግ እሞክራለሁ። እናንተም ጋር እንደዚህ ተመሳሳይ ነገር ይኖራል? ብዙ ጊዜ እንደዚህ አይነት ነገር መቀመጥ ስትፈልጉ የት መስጊድ ነው የምትቀመጡት? እስቲ ከየትኛው መስጊድ ጋር ነው የተለየ ቁርኝነት ያላችሁ? በልጅነታችሁ ያደጋችሁበት መስጊድ የት ነው? እንዴት ነው? ገጠመኞቻችሁን አጫውቱን። የሆነች መቼም ታሪክ ይኖረናል ከመስጊድ ጋር የተያያዘ። መስጊዶች እኛ ሀገር ከመስጊድ ጋር የተያያዘ ኮንቴንት ለመስራት እንፈልጋለሁ፣ ግን ብዙ ጊዜ መስጊዶች እንደዚህ ዌብሳይት ላይ ምናምን የተደራጀ መረጃ የላቸውም። ወይ እዛ ጋር የሚቀመጥ ሰው የሆነ ሰው ኮሚቴ ምናምን ጠይቃችሁ ትንሽ አነስ ያለ ነገር ነው የምታገኙት። አንድ አለ ፔጅ፣ እሱ ላይ ገብቼ ነው አንዳንድ ነገር ለማየት የምሞክረው። እሱም የአካባቢውን ስም፣ ካሬውን፣ መኪና፣ ሽንት ቤት አለው ምናምን የሚለውን ነው የሚጠቁመው እና የመስጂዱን ስም ምናምን የተያዘ እንጂ ታሪካዊ ዲቴል መረጃ የለውም። ብዙ ጊዜ እኛ ሀገር እንደምታውቁት መስጂድ በቀላል መንገድ አይሰራም። ብዙ ይለፋል፣ ብዙ ድካም አለው። እስከ መስዋዕትነት ደም ድረስ ሊሄድ ይችላል። ምክንያቱም እኛ ሀገር ቀላል አይደለም መስጊድ መስራት፣ ከባድ ነው። ከዚህ ጋር የተያያዘ ደግሞ እናንተ የምታውቁት ታሪክ ይኖራል። እስቲ የሆነ ታሪኮቻችሁን ኮሜንት ላይ አጫውቱን፣ ያገጠመኞቻችሁን። አሁን ደግሞ የት መስጊድ ነው ብዙ የምታዘወትሩበት? መስጊድ ሰኪና፣ መስጊዶች ሁሉ ሰኪና ይሰጣሉ፣ ግን ልዩ ቁርኝነት ከራሳችን ጋር ያለ ደግሞ መስጊዶች አሉ አይደል? ሁሌም የሆነ ነገር የምንሄድበት የምናዘወትርበት አካባቢያችን ሊሆን ይችላል ምናምን። እኔም የራሴ የሆነ መስጊድ አለኝ። ብዙ ጊዜ የምገባባቸው የተወሰኑ በጣት የሚቆጠሩ መስጊዶች አሉ። እዛ መስጊዶች ነው ትንሽ መረጋጋት የሚሰጠኝ። የኔ ከመስጊድ ጋር የተያዘ በፊት ልጅ እያለሁ እንደዚሁ መስጊድ ቂራት ብለው አስገብተውኝ እንደዚሁ አካባቢያችን ለእኛ ቅርብ የሆነ አካባቢ ነው። እዛ ነበር የምንቀራው የሰፈር ሰዎች እና ኡስታዙ በጣም ጠንካራ ነው። አሁንም ድረስ አለ። አላህ ያቆየው። በጣም ጠንካራ ነው። ምንድነው እስተፋቲያ ድረስ ከአሊፍ እስተፋ በፊት እኛ የምንቀራበት የነበረው ባግዳዲያ የሚባለው ቀዩ ኪታብ ነው የቁርአን። እሷን ነበር የምንቀራው እንደምታውቁት። ከአሊፍ እስተፋቲያ ድረስ እደርስና ብዙዎቻችን ደርስና ከእንደገና ይከልሰናል። ካል 3-4 ሲሆን ሰልችቶኝ ከዛ በኋላ ረጅም ጊዜ ከመስጊድ የራቁበትን አስታውሳለሁ። በግል አስተያየቴ ቢሆን ብዬ ማስበው ልጆች የመጀመሪያ መስጊድ ቂራት ሲጀምሩ እንደው ዝም ብሎ ባለው ማለት ዋና ዋና ነገሮችን እያስተማሩ 30 ጁዝ እንዲያከትሙ ተደርጎ ከዛ በኋላ የሚቀጥለውን ከበቀራ ደግሞ ወደዚህ ሲዞሩ በደንብ ጠንከር አርግቶ ረገጥ አርግቶ ቢያስቀሩት ልጆቹ የጉጉት ይኖርባቸዋል። 30 ጁዝ አከተምኩ ፉክክር አለ አይደለ? ከጓደኞቻችን ምናምን የደረሽ ምናምን እሱ ስላለ 30 ጁዝን ቢያከትሙ መጀመሪያ ላይ ከዛ የሚቀጥለውን እንደው ብታስደግሟቸው በጉጉት ነው የሚያደርጉት። ግን የሆነ ላይ 10 ጊዜ የመጀመሪያቸውን ውስጥ ተደጋግሟቸው ልጆች ስልቹነት አለ፣ ፉክክሩ ስላለ
ብዙ ላይ ቆዩ ወይ ደስተኛ ላይሆኑ ይችላሉ። የግሌ ሀሳብ ነው። መጀመሪያውን ሲቂራት ላይ እንዲሁ ዝም ብሎ እንዲያከትሙ ተደርጎ ከዛ በሚቀጥለው በደንብ ቢቀራ ላለው የኔም ገጠመኝ እንደዛ የተያያዘ ነው። ተደጋግሞ እንትን ሲለኝ ከዛ ረጅም ጊዜ ከመስጊድ ራኩኝ። ቤተሰብም የሆነ ያስገባኛል ሌላ ቦታ አንድ ወር ቀርቼ ጥዬ እወጣለሁ። ከዛ መጨረሻ ላይ የጉልምስኩ ስመጣ እንደሚያስፈልገኝ ስላወኩኝ በራሴ ተነሳሽነት ነው የተወሰነች ለመሄድ እንደሞከርኩት እንደማንኛውም ሙስሊም እና ይሄ ገጠመኝ አለኝ። እናንተም የሆነ ገጠመኞች የምታውቁት ነገር አለ ከኡስታዞች ጋር ከመስጊዶች ጋር ከካዲሞች ጋር ከዘበስታይድ ዘበኞች ወይ ካዲሞች መስጊዱን ከነሱ ጋር የተያያዘ ገጠመኞች አሉ፣ አለንጎች አሉ ምናምን እነሱን ኮሜንት ላይ ሼር ብታደርጉኝ ደስ ይለኛል። የሆነ መስጊድ ደግሞ የምታውቁት ደግሞ ቢታይ የምትሉትና ሙሉ ስለዛ መስጂድ መረጃ ካላችሁ እሱንም ሼር ብታደርጉኝ በጣም ደስ ይለኛል። ሰብስክራይብ አድርጉ ቤተሰብ። አሰላሙ አለይኩም ወራህመቱላህ